ጳውሎስ ናፍቆቱን እንደገና ደግሞ የደስታው ተካፋዮች መሆናቸውን ከነገራቸው በኋላ በምን ቁሙ ይላቸዋል? በጌታ ቁሙ። ኃይልን በሚሰጠኝ በክርስቶስ ስንቱን እችላለሁ አለ። ሁሉን እስር ቤትም ሆኖ ያስቻለው ከጌታ ጋር መሆኑ ነው። ከእስር ቤትም ውጭ ያስቻለው ከጌታ ጋር መሆኑ ነው። ስለ ክርስቶስ ኢየሱስና ስለ መስቀሉ ሥራ ሲናገር ዘመኑንም የጨረሰው በጌታ ቁሙ። በጌታ መቆም ይሆንልን። የሚገርማችሁና የሚደንቃችሁ ነገር እስር ቤትም ሆኖ የእግዚአብሔር ቤት ነገር ጳውሎስን ያስጨንቀው ነበር። በጣም ብዙ ሰዎች በተመቻቸ ሁኔታ ውስጥ ሆነን ኮምፈርት ዞን ውስጥ ቁጭ ብለን ለጌታ ቤት ግድ የሌለን ሰዎች አሉ። ጳውሎስ ግን እስር ቤት ሆኖ የሕዝቡ ጉዳይ፣ የምእመኑ ጉዳይ፣ የፊልጵስዩስ ቤተክርስቲያን ጉዳይ፣ የክርስቶስ ኢየሱስ ጉዳይ ግድ ይለው ነበር። በጣም ብዙ ሰዎች ብዙ ነገር ማድረግ የሚችሉ ሰዎች እንደሱ ባረገኝ የሚባሉ ሰዎች ያለ ጌታ ግን ጀምረው መቀጠል ያቃታቸውን የብዙ ሰዎች ያውቃል። ወገኖቼ በነገር ሁሉ ስኬታማ መሆን ትፈልጋላችሁ? ለሰውም ለእግዚአብሔርም ለእናንተም ሕይወት የተመቸ ነገር እንዲኖራችሁ ትፈልጋላችሁ? በጌታ ቁሙ። ሁላችንም ፊልጵስዩስ ምዕራፍ 4ን እናወጣለን። ወንድማችን አሌክስ ያነብልናል። ከቁጥር 1 እስከ ቁጥር 12 ያለውን ያነብልናል። በጌታ በኢየሱስ ስም አነባለሁ። እኛም በጌታ በኢየሱስ ስም እንሰማሃለን። ስለዚህ የምወዳችሁና የምናፍቃችሁ ደስታዬንና አክሊሌን የምትሆኑ ወንድሞች ሆይ እንዲሁ በጌታ ቁሙ። ወዳጆች ሆይ በአንድ ሐሳብ በጌታ እንድስማሙ አውዳውያንን እመክራለሁ፣ ሴንጤቅያንንም እመክራለሁ። አንተም ደግሞ በስራዬ አብረህ የተጠመድክ እውነተኛ ሆይ እንድትገዛቸው እለምንሃለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌሞንጦስና ዳግም ከእኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከእኔ ጋር አብረው ተጋድለዋልና ሁል ጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ባንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆንም ምስጋና ቢሆን እነዚህን አስቡ። ከኔ የተማራችሁትና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ። የሰላምም አምላክ ከእናንተ ጋር ይሆናል። ነገር ግን አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል። ጊዜ አጣችሁ እንጂ ማሰብስ ታስቡ ነበር። ይህን ስል ስለ ጉድለት አልልም፣ የምኖርበትን ኑሮ ይበቃኛል ማለቴን ተምራለሁና። መዋረድንም አውቃለሁ፣ መብዛትንም አውቃለሁ። በእያንዳንዱ ነገር በነገርም ሁሉ መጥገብንና መራብንም መብዛትንና መጉደልን ተምሬአለሁ። 13 እና 14ንም በለው በዛው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሆኖም በመከራዬ ከእኔ ጋር ስለተካፈላችሁ መልካም አደረጋችሁ። ጌታ ኢየሱስ አብዝቶ ይባርክ። አሌክስ አሜን። ክብር ለማን ይሆን? ለአምላካችን ለእግዚአብሔር ይሆን። ይሄ የፊልጵስዩስ ደብዳቤ እጅግ በጣም አጭር የሚመስል ግን ጥልቅ የሆነ መልእክት ያለው ደብዳቤ ነው። ይህንን ደብዳቤ የጻፈው ወንድማችን ሐዋርያው ጳውሎስ ሲሆን የጻፈበት ሁኔታና የጻፈበት ቦታ እጅግ የሚገርም ነው። የነበረበት ሁኔታና ደብዳቤውን የጻፈበት ቦታ እጅግ በጣም የሚገርም ነው። ክብር ለአምላካችን ለእግዚአብሔር ይሁን። ለካ እናንተ ወገኖቼ እግዚአብሔር ከእናንተ ጋር ሲሆን በየትኛውም ሁኔታ ውስጥ ሆናችሁ መልእክት እግዚአብሔር ይሰጣቸዋል እና የእግዚአብሔር አብሮነት አብሮ የነበረው ሰው ነው። ወንጀል ሳይሆን ወንጌል ሰብኮ ለምን ወንጌል ሰበክ ተብሎ የክርስቶስ ኢየሱስን አዳኝነት ለምን ተናገርክ ተብሎ በወህኒ የተጣለ ሰው ነው። ክብር ለአምላካችን ለእግዚአብሔር ይሁን። ይህ ሰው በዚያ ስፍራ ላይ ሆኖ ይህንን ደብዳቤ ይጽፋልና ክፍሎቹን ከፋፍለን ጥቂት ለማየት እንሞክራለን። ከቁጥር 1 እስከ ቁጥር 3 ድረስ ጳውሎስ የሚናገራቸው በጣም የሚገርሙ ነገሮች አሉ።
እና ስለዚህ የምወዳችሁና የምናፍቃችሁ እያለ ይናገራል። ክብር ለጌታ ይሁን። ምናልባት እሱ እስር ቤት ነው። ከውጭ ያሉ ሰዎች ግን እንደሱ አይነት ስሜት ስለሱ ሊሰማቸው ይችል ይሆናል፣ አይችል ይሆናል። ዛሬም ባለችው ቤተክርስቲያን ልክ እንደዚህ አይነት ተመሳሳይ ነገር እናንተ የምትደክሙላቸው፣ እናንተ የምትለፉላቸው፣ እናንተ የምትቃትቱላቸው፣ እናንተ የምትቆሙላቸው፣ እናንተ የምትንበረከኩላቸው ሰዎች ምናልባት እናንተ በምትተጉት ልክ ስለናንተ ላይተጉ ይችሉ ይሆናል፣ ስለናንተ ላይጸልዩ ይችሉ ይሆናል። ጳውሎስ ግን የሚገርም ሸክም የነበረው ሰው ስለነበረ የማይመች ሁኔታ ውስጥ ሆኖ ናፍቆቱን ይነግራቸዋል፣ መውደዱን ይነግራቸዋልና ስለዚህ የምወዳችሁና የምናፍቃችሁ ደስታዬንና አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁ በጌታ ቁሙ ወዳጆች ሆይ ብሎ ደግሞ የሚቀጥል ሐሳብ ይናገራል። ወደሱ እመጣለሁ እና እያላችሁ ያለው ምንድነው? በጌታ ምን በሉ? ቁሙ። አጠገብ ያለውን ሰው ንካውና በጌታ ቁም በለው። እና ጳውሎስ ናፍቆቱን እንደገና ደግሞ የደስታው ተካፋዮች መሆናቸውን ከነገራቸው በኋላ በምን ቁሙ ይላቸዋል? በጌታ ቁሙ። የመጨረሻው ቁጥር ላይ አሁን ያነበብነው ክፍል ላይ 13ኛው ቁጥር ላይ አይታችሁ ከሆነ ኃይልን በሚሰጠኝ በክርስቶስ ስንቱን እችላለሁ አለ። ሁሉን። እስር ቤትም ሆኖ ያስቻለው ከጌታ ጋር መሆኑ ነው። ከእስር ቤትም ውጭ ያስቻለው ከጌታ ጋር መሆኑ ነው። ስለ ክርስቶስ ኢየሱስና ስለ መስቀሉ ሥራ ሲናገር ዘመኑንም የጨረሰው በጌታ ቆሙ ነው። በጌታ መቆም ይሆንልን። ክብር ለኢየሱስ ይሁን። ከዛ የሚቀጥለው ሐሳብ እንደዚህ ይላል። ወዳጆች ሆይ በአንድ ሐሳብ በጌታ እንዲስማሙ ኤዶያንን እመክራለሁ፣ ሲንጤክንም እመክራለሁ እያለ ይቀጥላል። ሶስተኛውንም ቁጥር ጳውሎስ አንድ መረጃ አለው፣ አንድ ስጋት አለው፣ አንድ ሐሳብ አለው። እርሱ የመሰረታት የተከላት ያቺ ቤተክርስቲያን ያ የክርስቶስ ኢየሱስን ወንጌል መስክሮላቸው የሰበሰባቸው ህዝቦች መካከል አንድ የማይመች ነገር አለ። ልዩነት ነበር በመካከላቸው። በዚህ ስፍራ ላይ ቁጥር 2 ላይ ስማቸው የተጠቀሱ ሁለት ሰዎች ታማኝ የነበሩ የቤተ ክርስቲያን አገልጋዮች ናቸው። በራሱ በጳውሎስ የተመረጡ ሰዎች ናቸው። እንደውም በዘመኑ ወይም በወቅቱ የቤተ ክርስቲያን መሪ የነበሩ ከፊት የነበሩ ሰዎች ናቸው። የሚገርም አገልግሎት የነበራቸው ሰዎች ናቸው። የሚገርም ህብረትና አንድነት የነበራቸው ሰዎች ነበሩ። ነገር ግን በመካከላቸው ከጳውሎስ በኋላ ልዩነት ተፈጥሯል፣ መለያየት ተፈጥሯል። የሚገርማችሁና የሚደንቃችሁ ነገር እስር ቤትም ሆኖ የእግዚአብሔር ቤት ነገር ጳውሎስን ያስጨንቀው ነበር። በጣም ብዙ ሰዎች በተመቻቸ ሁኔታ ውስጥ ሆነን ኮምፈርት ዞን ውስጥ ቁጭ ብለን ለጌታ ቤት ግድ የሌለን ሰዎች አለን። ኢየሱስ ጌታ ነው። ይሄ ከኛ ላይ ይወሰድ። ጳውሎስ ግን እስር ቤት ሆኖ የህዝቡ ጉዳይ፣ የምእመኑ ጉዳይ፣ የፊልጵስዩስ ቤተክርስቲያን ጉዳይ፣ የክርስቶስ ኢየሱስ ጉዳይ ግድ ይለው ነበር እና በመካከላችሁ ያለውን መለያየት እንድታስወግዱ ፈልጋለሁ። ምናልባት በመካከላችሁ የተፈጠረው ጉዳይ በግልጽ እንዲህ ብሎ ባይጽፍም ጳውሎስ እኔ በአካል ተገኝቼ ባላይም በመንፈስ የሚገባኝ ነገር አለ። የማያግባባ ነገር ሊኖር ይችላል፣ ግን የሚያግባባ አንድ አለ፣ እሱም ጌታ ነው። በጌታ ቆሙ ይላቸዋል። ሰው በጌታ ካልቆመ ከሰውም ከጌታ የማይግባባ በጌታ መቆም ይሆንልን ዛሬ። እውነቴን ነው የምነግራችሁ። በጣም ብዙ ሰዎች ብዙ ነገር ማድረግ የሚችሉ ሰዎች እንደሱ ባረገኝ የሚባሉ ሰዎች ያለ ጌታ ግን ጀምረው መቀጠል ያቃታቸውን የብዙ ሰዎች አውቃለሁ። ወገኖቼ በነገር ሁሉ ስኬታማ መሆን ትፈልጋላችሁ? ለሰውም ለእግዚአብሔርም ለእናንተም ህይወት የተመቸ ነገር እንዲኖራችሁ ትፈልጋላችሁ? በጌታ ቆሙ። ቁጥር 3 ላይ አንተም ደግሞ በስራዬ አብረህ የተጠመድክ እውነተኛ ሆይ ይላል። እንግዲህ ከጳውሎስ ጋር በወንጌል አገልግሎት ስራ የተጠመዱ በርካታ አገልጋዮች አሉ፣ በርካታ ምእመኖች አሉ። ከላይ ቁጥር 2 ላይ ስማቸው የተጠቀሱ ሰዎችን ጨምሮ ለ3 ሰዎች ቀጥተኛ የሆነ ደብዳቤ እየላከላቸው ነው። አንተ በስራ ከኔ ጋር አብረህ የተጠመድክ ሆይ ይላል። በስራ ኢኒሴንስ በአገልግሎት አብረኸኝ የነበርክ አሁንም እያገለገልክ ያለህ ይላል። ክብር ለጌታ ይሁን። እና እንድታግዛቸው እለምንሃለሁ። ምን እንድትላቸው? እንድታግዛቸው። የሚሰራው ስራ የማን ስራ ነው? የክርስቶስ ኢየሱስ ስራ ነው። የእግዚአብሔር ስራ ነው። የመንግስቱ ወንጌል ነው። ግን ጳውሎስ ምን ይላል? እችንም ቃል አስምሩባት፣ እለምንሃለሁ። በነገራችን ላይ በክርስቶስ ኢየሱስ አምኖ ለዳነ ለአንድ አማኝ የወንጌል ስራ ተለምነ የምትሰራው አይደለም፣ ለምነ የምትሰራው ነው። ለምነ የምትሰራው እድል ነው፣ እጣ ነው። እውነቴን ነው የምነግራችሁ። እግዚአብሔር በየትኛውም አጋጣሚ እንደዚህ አይነት እድል ወደ ህይወታችሁ ካመጣ በጣም ዌልካም ብላችሁ በደስታ ልትቀበሉ ይገባል። ስለዚህ አብረኝ የተጠመድክ ሆይ፣ ሁሉ አብሮ የተጠመደ አይደለም፣ ግን የተወሰኑቱ አብረው የተጠመዱ አሉ። ስለነሱ እየተናገረ ነው። በአንድ ቤተክርስቲያን ውስጥ 100 አባላት ምእመኖች ሊኖሩ ይችላሉ። ሁሉም ግን በወንጌል ስራ የተጠመደ አይደለም።
አይደለም። አንዳንዱ ሊያተርፍ የመጣ ነው። አንዳንዱ ለፈውስ የመጣ ነው። አንዳንዱ ለእንጀራ የመጣ ነው። አንዳንዱ ሪል የጌታ ፍቅር ገብቶት የመጣ ነው። አንዳንዱ እውነተኛ የክርስቶስ ምስክር ለመሆን የመጣ ነው። እናንተን ሲያዩዋችሁ ሰዎች ምን ይሏችሁ ይሁን? እኔን ሲያዩ ሰዎች ምን ይሉ ይሁን? ይሄ እውነተኛ የክርስቶስ ኢየሱስ ምስክር ነው ይሉ ይሁን? በእኔ እሱ ይታይ ይሁን? በእናንተ ሕይወት እሱ ይታይ ይሁን? እና እናንተ አብራችሁኝ የተጠመዳችሁ ሆይ እለምናችኋለሁ። የጳውሎስ ጩኸትና ልመና ሌላ ምንም አይደለም፣ ምንም አይደለም። የክርስቶስ ኢየሱስ ወንጌል በእናንተ ይቀጥል ነው የሚላቸው። ክብር ለጌታ ይሁን። አጠገብ ያለውን ሰው ንካውና በምክንያት ወንጌል ይቀጥላል በሉት። እለምናለሁ ካለ በኋላ ስሞቻቸው በሕይወት መጽሐፍ የተጻፉ አሉ። በጣም በእግዚአብሔር ፊት በጣም በወንጌል አገልግሎት ጥሩ ዝና የነበራቸው ሰዎች ልክ እንደነሱ እናንተ ሕይወት ላይ እንዲህ አይነት ነገር እንዲሆን እናፍቃለሁና በመካከላችሁ ያለውን ነገር አስወግዱ ይላቸዋል። ምናልባት የኑሮ፣ የጤና፣ የፋይናንስ የተለያየ አይነት የሥጋ ድካም፣ የመንፈስ ድካም፣ የተለያየ ነገር በመካከላቸው ሊኖር ይችል ይሆናል። በዛች ቤተክርስቲያን በዛ ምእመን ውስጥ በዛ ዘመን ላይ ምንም አይነት ሁኔታ ቢኖር ግን ሁኔታውን አልፋችሁ በማን ቆሙ? በጌታ ቆሙ። ዛሬም ለዚህ ጉባኤ እነግራለሁ። ምንም የሚያስጨንቅ ሁኔታ በሕይወታችሁ ላይ ቢኖር፣ ምንም የሚከብድ ነገር ቢኖር፣ ምንም የማታልፉት የሚመስል የሚገፋችሁ ነገር እንኳን ቢኖር በጌታ ቆሙ። በጌታ ቆማችሁ መውደቅ አይደለም፣ አትነቃነቁ። ሲኔ በሉ እስቲ በጌታ ቆማለሁ፣ የሚጥለኝ አይኖርም፣ እግዚአብሔር ከኔ ጋራ ነው። ከዛም ወደ ዋናው መልእክቴ መጥቻለሁ። ዋናው መልእክቴ ከቁጥር 4 እስከ 7 ያለው ሐሳብ ነው። ክብር ለጌታ ይሁን። ይህንን ካላቸው በኋላ ቁጥር 4 ላይ እንዲህ ይላቸዋል። ያ የሚያስጨንቃችሁ፣ ያ የሚያውካችሁ፣ መግባባት የሚከለክላችሁ፣ ህብረታችሁን የሚያደፈርስ፣ ሰላም የሚነሳችሁ የትኛውም ነገር የሚወገደው በጌታ ነው። በጌታ ነው። የጤና ችግር ካለ ፈውስ የምታገኙት በጌታ ነው። የሥራ ችግር ካለ የምታገኙት በጌታ ነው። ሰላም እጦት ከሆነ የምታገኙት በጌታ ነው። በቃ ደስታ ትፈልጋላችሁ፣ ሰላም ትፈልጋላችሁ፣ ረፍት ትፈልጋላችሁ፣ ይሄን የምታገኙትን ምንጭ ነገራችኋለሁ። ምንጩ ጌታ ነው እያላቸው። ላንተ የህይወት ምንጭ ማን ነው? የደስታሽ ምንጭ ማን ነው? እርግጠኞች ናችሁ? ለዘላለም አይወሰድባችሁ። እና ቁጥር 4 ላይ ሁልጊዜ በጌታ ደስ ይበላችሁ ብሎ ይጀምራል። አንድ እውነት ልንገራችሁ። ዓለም በአንድም በሌላም መንገድ ደስታ የሚመስል ነገር ልታሳያችሁ ትችል ይሆናል፣ ግን ዘላቂ ደስታ አይደለም። እስከ መጨረሻው የሚሆን ደስታ አይደለም። የሚያሳርፍ ደስታ አይደለም። ከዓለም ደስታ በኋላ ጭንቀት የሚባል ነገር አለ። ስትረስ የሚባል ነገር አለ። ረፍት ማጣት አለ። ሰላም ማጣት አለ። ምን ነው ባልሆንኩት፣ ባላረኩት፣ ባልነካሁት የሚያስብል ነገር አለ። ባላደረኩት የሚያስብል ነገር አለ። እውነተኛ ደስታ ትፈልጋላችሁ? እርሱም ክርስቶስ ኢየሱስ ነው። ደስታ ያለው ወገኖቼ በጌታ ብቻ፣ ሰላም ያለው በጌታ ብቻ፣ እረፍት ያለው በጌታ ብቻ። ገና የመጀመሪያው ቁጥር ላይ በማን ቁሙ አላቸው? በጌታ ቁሙ። በእርሱ ከቆማችሁ አገልግሎት፣ በእርሱ ከቆማችሁ ስብከት፣ በእርሱ ከቆማችሁ መዝሙር፣ በእርሱ ከቆማችሁ መሪነት፣ በእርሱ ከቆማችሁ እረኝነት ሁሉም ቀላል ነው። በእርሱ ከቆማችሁ እሱን ከያዛችሁ በሕይወታችሁ ሁሉ ደስተኞች ናችሁ። ደግሜም የሚለው የጊዜን ጉዳይ ነው የሚያወራው ጳውሎስ። ደግሜም የሚለው የእግዚአብሔር ወይም ደግሞ ከጌታ የምትቀበሉት ደስታ፣ በጌታ የምታገኙት ደስታ ጊዜ፣ ቦታ፣ ሁኔታ የሚወስነው አይደለም። ለሆነ ጊዜ አግኝታችሁት የሆነ ጊዜ የምታጡት አይደለም። የክርስቶስ ኢየሱስ ደስታ አንዴ ለመጨረሻ ጊዜ ነው። እውነት ውሸት? አንድ እውነት ልንገራችሁ። በሕይወታችሁ በጣም ብዙ ሰልፍ ያለፋችሁ ሰዎች፣ በጣም ብዙ ሰልፍ ያለፋችሁ ሰዎች ወይም አሁንም የሆነ ሁኔታ ውስጥ ያላችሁ ሰዎች ድንገት ጌታ ረድቷችሁ ስለ ጌታ ማሰብ ስትጀምሩ የሚሰማችሁን ስሜት አስባችሁ የምታውቁ ሰዎች አላችሁ። እኔ እንጃ። እኔ ግን ብዙ ጊዜ እንዴት አልፈዋለሁ ያልኩትን ቀን፣ እንዴት እችለዋለሁ ያልኩትን ቀን፣ እንዴት እቀጥላለሁ ያልኩትን ጊዜ እንደ ሰው ማለት ነው በስጋ ስደክም ድንገት ጌታ ያረገልኝን፣ ድንገት ትላንት ያሳለፈኝን፣ ድንገት አምናን እንዴት እንዳሻገረኝ ሳስበው ያ የስጋ ድካም ተጭኖኝ የነበረው ነገር፣ አስጨንቆኝ የነበረው ነገር ሁሉ ወዴት እንደሄደ አላውቅም። አንዳንድ ጊዜ ጌታ ታውቃላችሁ ሁኔታው እያለ አስተሳሰባችሁን ይቀይረዋል።
ተራራው ከፊት ለፊቴ ቆሞ እያለ አመለካከቴ ይቀየራል። በዚህ ጋር መንገድ አለ ይለኛል። ከፊት የቆመው ተራራ አትሄድም የሚል እኮ ነው፣ ግን ትሄዳለህ፣ በዚህ ጋር መንገድ አለ። ታውቃለህ አንዳንድ ጊዜ ምን ይሆናል ማለት ነው፣ ተራራው ለካ ባይኖር ረጅም መንገድ ነው የምትሄደው። ከዛ ተራራውን ዞር አድርጎ ጌታ በዚህ ሲሄድ አቋራጭ መንገድ፣ ብዙ ሳትደክም ብዙ ሳትለፋ ዋጋ ሳትከፍል የምትደርስበትን መንገድ እግዚአብሔር ያቀናልሃል። ስለዚህ ከማን ጋር መሆን ያዋጣል? ከጌታ ጋር መሆን፣ በጌታ መሆን፣ በእርሱ መቆም ያዋጣል። ስለዚህ ደግሜ እላችኋለሁ በጌታ ደስ ይበላችሁ። እነሱ እሱን ለማጽናናት ነው ሄዱት። እነሱ ለሱ ስንቅ ይዘው ነው ሄዱት። እርሱ ግን ለነሱ የህይወት ስንቅ የሚሆነውን ጌታን ሲሰጣቸው ታያላችሁ። መልእክት አለኝ። በኢየሱስ ስም ምስክርነታችሁ የህይወት ይሁን። አገልግሎታችሁ በጌታ በኢየሱስ ስምና ስልጣን የህይወት ይሁን። ጳውሎስ የሚኖረውን ነው የሚናገረው፣ የተናገረውን ነው የሚኖረው። አጠገባችሁ ያለውን ሰው ንኩትና በጌታ ከሆንክ የጌታ ከሆንሽ የተናገርሽውን እውነት ትኖሪያለሽ። ስለዚህ በጌታ ቁሚ በሏት እና ደግሜ የምላለው ደስ ይበላችሁ አለ። ስለዚህ ስለ ደስታ በጣም ከተናገራቸው በኋላ ቁጥር 5 ላይ ገርነታችሁ ለሰው ሁሉ ይታወቅ። የሚገርም ነው። አሁን እዚህ መልእክት ውስጥ እንኳን እዛች ቤተክርስቲያን ውስጥ ያለውን መከፋፈል ጳውሎስ እየተናገረ ነው፣ በስውር እየተናገረ ነው። ባይዘዌ ጳውሎስ አንዳንድ የመጽሐፍ ቅዱስ ምሁራኖች በጣም ስለሱ ሲናገሩ ቃላት በመምረጥ ቢዚ የሚሆን ሰው ነው። በሚናገራቸው ንግግሮች፣ በሚጽፋቸው ደብዳቤዎች ውስጥ ሁሉ በአንድ ቃል 3 እና 4 ሐሳብ የመናገር አቅም ያለው ሰው ነው። ገርነታችሁ በሰው ሁሉ ፊት ይሁን፣ በእኔ ፊት ብቻ አይደለም፣ በሰንበዲ ፊት ብቻ አይደለም፣ በፓስተሩ ፊት፣ በነብዩ ፊት፣ በሐዋርያው ፊት፣ በሆኑ በአቶ እንትና ፊት ብቻ አይደለም። ገርነታችሁ በማን? በሰው ሁሉ ፊት ይሁን። ዛሬ ይሄ ጸጋ ያገኘን በኢየሱስ ስም፣ ይሄ ክብር ያገኘን በኢየሱስ ስም፣ ይሄ መንፈስ ያገኘን በኢየሱስ ስም፣ ይሄ ቅባት ያገኘን በኢየሱስ ስም። ስለዚህ እንደዚህ ያለ ገርነታችሁ ለሰው ሁሉ ይታወቅ ካለ በኋላ ጌታ ቅርብ ነው፣ ቅርብ ነው። ገር ሆነን እንኑር ወገኖቼ። አጠገብ ያለውን ሰው ንካውና ገሩን በሉት። ስትሆን ደግሞ በሉት በሰው ሁሉ ፊቱን። አንዳንድ ሰዎች ፊት ገር ሆነን ሌላ ሰዎች ፊት ደግሞ የሆነ ምንወጋ ሰዎች ከሆነ ዋጋ የለው፣ አይጻፍም። እሱ የሚጻፈው ገር መሆን ነው። በሰው ሁሉ ፊት ምን ሁኑ አለ? በሰው ሁሉ ፊት በሉ እስቲ ገር ሆን ዘንድ በሉት። እግዚአብሔር ሆይ ጸጋህን አብዛለኝ። ከዛ ቀጥሎ ጌታ ቅርብ ነው አላቸው። ዋው! ይሄ ደግሞ በጣም እንትን ያደርጋላ፣ ያነቃቃል። ጌታ ምንድነው? ቅርብ ነው። እስር ቤት ሆኖ ጌታ ቅርብ ነው ማለት፣ እስር ቤት ሆኖ በጌታ ደስ ይበላችሁ ማለት፣ እስር ቤት ሆኖ በጌታ ቆሙ ማለት፣ እስር ቤት ሆኖ በሰው ሁሉ ፊት ገር ሆኖ ማለት፣ እናንተ ምን አይነት ከባድ ነገር ነው! እሱ ደግሞ አሁን መጣና ጌታ ቅርብ ነው። ገርነታችሁንም ስራችሁንም አገልግሎታችሁንም ያያል ነው የመጀመሪያው። ሁለተኛ ነገር ደግሞ ይሰማችኋል። ጸሎታችሁን፣ ምልጃችሁን፣ ልመናችሁን ምናምን ይሰማል። ቅርብ ነው። እግዚአብሔር ከስትንፋሴ ይልቅ ይጠጋጋል የሚል አንድ ሰው አሜን ይበል። በቃ ጭንቅ ጥብብ አትበሉ። አማላጅ አትፈልጉ። አንዴ ለመጨረሻ የሚማልድላችሁ በአብ ቀኝ የተቀመጠው ኢየሱስ በቂ ነው። እስኪ በቂ ነው በሉኝ። እንዲህ አለ ጌታ ቅርብ ነው ካለ በኋላ በነገር ሁሉ በጸሎትና በምልጃ። ዋው! በምንና በምን? በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አሁን በህብረታችሁ፣ አሁን በአገልግሎታችሁ፣ አሁን በአምልኳችሁ መሃል፣ አሁን ከእህቶች ጋር፣ አሁን ከወንድሞች ጋር የሚያስጨንቃችሁን የትኛውንም ነገር ተውት። በጸሎትና በምልጃ ካለ በኋላ ደግሞ ከምስጋና ጋር። ምስጋና ማለት የጸሎት ማጣፈጫ ቅመም ነው። ክብር ለጌታ ይሁን። ብዙ ጴንጤ ለቅሶን፣ ብዙ ጴንጤ ሮሮን፣ ብዙ ጴንጤ ብሶቱን ብቻ ስለሚናገር ነው ለእግዚአብሔር ቶሎ የጸሎቱን መልስ የማይገናኘው። እያመሰገነ ለሚናገር ሰው ግን የጸሎቱ መልስ ይፈጥናል። በጸሎትና በምልጃ ካለ በኋላ ጳውሎስ ከምን ጋር? ከምስጋና ጋር። አማኝ የሚያመሰግነው ድል ስለሚያደርግ ሳይሆን ድል ስላደረገ ነው የሚያመሰግነው። አማኝ ሌላ ህይወት ለመኖር ለመቀበል ሳይሆን አማኝ ህይወት ስለተሰጠው ነው። ያውም የዘላለም ህይወት የሚባል ነገር ተካፋይ ስለሆነ ነው የሚያመሰግነው። ስለዚህ በጸሎታችሁ በየትኛውም አጋጣሚ ምስጋና የሌለበት ጸሎት መልስ የለውም። ዛሬ እንቅጩን ልንገራችሁ።
ስጠኝ ብቻ፣ አምጣ ብቻ፣ አርገኝ ብቻ፣ ውሰደኝ ብቻ የለም። ከምን ጋር? ከምስጋና ጋር ለእግዚአብሔር አስታውቁ እንጂ በአንዳች ምን እንዳትሉ አትጨነቁ። ምስጋና ለማን ነው? ለእግዚአብሔር። ጸሎት ጥሩ ነው፣ ምልጃም ጥሩ ነው፣ ልመናም ጥሩ ነው። ግን ምስጋና ከሌለበት አማኝ ደግሞ ሲያመሰግን ስለሆነለትም ስላልሆነለትም ስለተደረገለትም ስላልተደረገለትም ነገር ሊያመሰግን ይገባል። አሁን እኛ በሕይወታችን እንዲሆን ከምንፈልገው ነገር በላይ እግዚአብሔር ያደረገልን ነገር አይበልጥም? ከምንቀበለው በላይ የተቀበልነው አይበልጥም? እግዚአብሔር በሰጠን ከምንለው ነገር በላይ የሰጠን ነገር አይበልጥም? ከኢየሱስ የሚበልጥ ስጦታ ንገሩኛ። እሺ ማን የትኛው ወዳጅ ለወዳጁ ነፍሱን ሲሰጥ አይታችሁ ታውቃላችሁ? ልጁን ሲሰጥ አይታችሁ ታውቃላችሁ? ልጁን የሰጠው አብ፣ ራሱን የሰጠን ደግሞ ወልድ ከስጦታ ሁሉ አይበልጥም? ይበልጣል የሚል ሰው አሜን ይበለኛ። ክብር ለጌታ ይሁን። ከዛ እንዲህ ያለ ቁጥር 7 ላይ አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ከመጀመሪያ ጀምሮ የተናገርኳችሁን ነገር መጽሐፉ የሚናገረው ልብ በሉ። የመጀመሪያ ቁጥር 1 ላይ በጌታ ምን በሉ አለ? ቁሙ አለ። በጌታ ምን በሉ? ቁሙ። ጸጋው ይብዛላችሁ፣ ጸጋው ይብዛልኝ። በሱ መቆም ይሁንልኝ በኢየሱስም። ቀጠለ፣ በመካከላችሁ ያለው መለያየት አስወግዱ አለ። በዛ ብቻ አላበቃም ደግሞ። ከዛም ደግሞ ቀጠለ፣ ገርነታችሁ በሰው ሁሉ ፊት ይሁን አለ። ከዛ ደግሞ ቀጠለ። በጣም የሚገርመው ነገር በጌታ ደስ ይበላችኋል። ደግሜ እላለሁ ደስ ይበላችኋል። ቀጥሎ ጌታ ምንድነው አለ? ቅርብ ነው አለ። ከዛ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ አስታውቁ እንጂ በአንዳች ምን አትበሉ፣ አትጨነቁ። እስኪ አልጨነቅም በሉኝ። ከዛ የሰላም አምላክ ከእናንተ ጋር ይሆናል አለ። ይሄን ካደረጋችሁ የምን አምላክ? የሰላም አምላክ ከማን ጋር ይሆናል? ከእናንተ ጋር ይሆናል። ኦኬ፣ ጥቂት 4 ነጥቦች ነግሬያችሁ አልፋለሁ። የደስታ ምንጭ። እስቲ ለእናንተ የደስታችሁ ምንጭ ምንድን ነው? ብር ነው? ወርቅ ነው? ዝና ነው? ስልጣን ነው? ጌጥ ነው? ለእኔ የደስታዬ ምንጭ ኢየሱስ ነው። እስቲ የደስታዬ ምንጭ ኢየሱስ ነው የሚል ሰው አሜን ይበል በኢየሱስ ስም። የደስታችን ምንጭ ኢየሱስ ይባላል። ሃሌሉያ። ስለዚህ ለዚህ ነው ጳውሎስ ሁሉ ጊዜ በማን ደስ ይበላችሁ አለ? በጌታ ደስ ይበላችሁ። በቃ ስለዚህ በጌታ ደስ ያላለው ሰው በጌቱ ደስ ሊለው አይችልም። አንድ ሰው ደስታ ፈልጎ ጭፈራ ቤት ሊሄድ ይችላል። እነኛ ቦታዎች ላይ የሚስቁ የሚዘሉ የሚደንሱ ሰዎች ስላሉ ሁሉ ሰው ደስተኛ እንዳይመስላችሁ። ደስታ ለማግኘት የሄዱ ሰዎች ናቸው። የሆነ መዝናኛ ቦታ፣ የሆነ ሎጅ ቦታ ላይ የሚደሰቱ የሚመስሉ ሰዎች ልታዩ ትችላላችሁ። እናንተም ሄዳችሁ ልትጨመሩ ትችላላችሁ። ለጥቂት ጊዜ የሚሆን ደስታ ያገኛችሁ ሊመስላችሁ ይችላል። ያ ደስታ ሁሉ የምትገዙት ነው። በነፃ የምታገኙት አይደለም። ከዚህ ውስጥ አሁን እንደው መዝናናት ብሎ እንደያቅሙ ለመዝናናት ያልወጣ ሰው አለ? የለም። ሁሉም ሰው ለመዝናናት ወጥቷል። ስትዝናኑ በነፃ ትዝናናላችሁ እንዴ? መዲ ካፌ ገብተሽ በነፃ ኢንጆይ ታደርጊያለሽ? ባለ 5 ኮከብ ሆቴል፣ ባለ 7 ኮከብ ሆቴል፣ ባለ 4 ኮከብ ሆቴል ገብታችሁ ዝም ብላችሁ ኢንጆይ ታደርጋላችሁ? ምን ብላችሁ ነው? ገንዘባችሁን አውጥታችሁ ከፍላችሁ ነው ደስታ ይሰጠኛል ብላችሁ። ከሆነ ደቂቃ በኋላ ያ ደስታ የለም። ዓለም ዳንኪራ ቤት ውላ የምታድረው ደስታ ለማግኘት ነው። እና ሰዎች እየከፈሉ ነው ደስታ ያልሆነ ግን ደስታ የሚመስል ነገር ለማግኘት የሚደክሙት። ስለዚህ እውነተኛው ደስታ በጌታ እንደሆነ ጳውሎስ ይነግረናል። ስለዚህ የአማኝ የደስታው ምንጭ ማን ነው? ጌታ ነው። አጠገብ ያለውን ሰው ንካውና ያንተ የደስታ ምንጭ በሉት ጌታ ብቻ ነው። ይሄ ከሆነ በህይወታችሁ ላይ ምንም አይነት ሐዘን ቢመጣ ጌታ ምስክሬ ነው በደስታ ይተካል። ዛሬ ለአንድ ሰው ልናገር ትንቢት። ባዘንሽበት ጉዳይ ላይ እግዚአብሔር ለደስታ የሚሆን መልካም ነገር አድርጎ ነገሩን ይቀይረዋል። አንድ ሰው ይጩህና የኔ ነገር ተቀየረ ይበል። እንዳልኳችሁ ነው። ሰዎች ደስታን ፈልገው ጊዜያዊ ነገር ማድረግ ይችላሉ፣ ዘላለማዊ ነገር ግን ማግኘት አይችሉም። ስለዚህ አማኝ ደስታ ሲፈልግ ጊዜያዊ አይደለም፣ ዘላለማዊ ደስታ ነው የሚፈልገው። ከዛ ዘላለማዊ ደስታን ደግሞ የሚያገኘው ከኢየሱስ ብቻ ነው። ስለዚህ ኢየሱስን የያዘ ሰው በህይወቱ ዘመን በምንም አይነት ድካም ውስጥ፣ በምንም አይነት ውድቀት ውስጥ፣ በምንም አይነት የሚያስጨንቅ ነገር ውስጥ ቢገባ ከኢየሱስ የተነሳ
በጭንቀት በመከራ በችግር አይቀጥልም። ይቀየራል ነገሩ። ምን ሆኖ ይቀየራል? ደስታ ሆኖ፣ ሰላም ሆኖ፣ ረፍት ሆኖ ይቀየራል። አንድ ሰው ይጩህና የኔ ነገር ተቀየረ ይበል። ይሄ መጽሐፍ የሚነግረን ደስታ በሁኔታዎች ላይ የተመሰረተ አይደለም። በምን ላይ? በሁኔታዎች ላይ የተመሰረተ አይደለም። የዓለም ደስታ ቅድም እንደነገርኳችሁ ነው። ከፍላችሁበት ነው፣ ገዝታችሁት ነው፣ ቦታ ፈልጋችሁ ነው፣ እንደገና ሄዳችሁ ነው፣ ደክማችሁ ነው፣ ውላችሁ ነው፣ አድራችሁ ነው። በሁኔታ የተመሰረተ ነው። ይሄ ግን ከክርስቶስ ኢየሱስ የምናገኘው ደስታ፣ እኔና እናንተ የተቀበልነው ደስታ ግን በምንም አይነት ሁኔታ ያልተመሰረተ በልጁ በክርስቶስ ኢየሱስ ላይ ብቻ የተመሰረተ ደስታ ነው። ይሄ ደስታ ቤታችሁ ይግባ። ይሄ ሰላም ቤታችሁ ይግባ። አንደኛ ዮሐንስን እስቲ ወንድም ዘርሽ አውጣልኝ። ጥቅስ የምትይዙ ሰዎች እያያዛችሁ ሂዱ። አንደኛ ዮሐንስ ምዕራፍ 2 ቁጥር 17። ወንድም አሌክስ ደግሞ መክብብ ምዕራፍ 2 ቁጥር 10 እና 11። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለምን ምኞቱም ያልፋሉ። ድገመው እስቲ። ዓለሙም ምኞቱም ያልፋሉ። ድገም እስቲ። ዓለሙም ምኞቱም ያልፋሉ። እሺ። የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ለመቼ? እስከ መቼ ይኖራል? ለዘላለም ይኖራል። ዓለምም ምኞትም ያልፋሉ። ደስታ ፈልጋችሁ የምትሄዱባት ዓለም ደግሞ ከፍላችሁ የምትሰጣችሁ ሰላም ሁሉ ምን የሚል ነው? የሚያልፍ ነው። ደግሞ የሚገርመው ነገር የምትከፍሉት እስከምታገኙ ድረስና እስከምትጨርሱ ድረስ ነው። ያልቃል ያላችሁ ነገር። ከዛ ከፍሎ ለማግኘትም እድል ልታጡ ትችላላችሁ። ምን ይላል መጽሐፉ? ያልፋል። ምን? ዓለምም ምኞትም ያልፋል። አጠገባችሁ ያለውን ሰው ነካ አድርጉትና የማያልፈውን ጌታ ይዘህ ታልፋለህ በሉት። የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም መኖር ይሆንልን። ዘመናችን በቤቱና በፊቱ ይልቅ። እሺ መክብብ 2 ዓይኖቼንም ከፈለጉት ሁሉ አልከለከልኳቸውም። ልቤም በድካሜ ሁሉ ደስ ይለው ነበርና ልቤን ከደስታ ሁሉ አላራኩትም። ከድካሜም ሁሉ ይህ እድል ፈንታዬ ሆነ። እጄ የሰራችንን ስራዬን ሁሉ የደከምኩበትንም ድካሜን ሁሉ ተመለከትኩ። እነሆ ሁሉ ከንቱ ነፋስንም እንደመከተል ነበር፣ ከፀሐይ በታችም ትርፍ አልነበረውም። ክብር ለጌታ ይሁን። የሚገርማችሁ ደግሞ መደበኛው እንደዚህ ይላል። ስሙኝ በጌታ ዓይኖቼም ካዩት ሁሉ የከለከልኳቸው የለም። አምሮቴን የዓይኔን አምሮት ሁሉ ምን ብያለሁ? አግኝቻለሁ፣ አድርጌያለሁ። ክብር ለጌታ ይሁን። ቀጥሎ እንዴ ነገር ግን እጄ የሰራውን ስራ ሁሉ በድካሜ ያገኘሁትን ሁሉ ስመለከት አለ እነሆ ሁሉም ከንቱ። ወገኖቼ የምትሰሩት፣ የምታደርጉት፣ የምትይዙት፣ የምትሰበስቡት፣ የምታገኙት ሁሉ ነገር ከንቱ ነው። ከንቱ መጽሐፍ ነው የሚለው፣ እኔ አይደለሁም። የሚቀጥለውን አሳብሱ። ነፋስንም የመከተል ያህል ነው። ንፋስን ተከተለሽ የት ትደርሻለሽ? ንፋስ ይያዛል፣ ይጨበጣል። ተከተለው መንገድ ይጠቁምሃል፣ ያደርሰሃል፣ ያሳፍርሃል። የሚበተነው ንፋስ፣ የማይታየው ነፋስ የመከተል ያህል ነው። ለምሳሌ እንዲህ ነፈሰ ብለህ መከተል ብትጀምር ከሆነ ደቂቃ በኋላ እንዲህ ሲነፍስ ታየዋል። ጭራሽ ደግሞ አድራሻውን ታጠዋል። ዓለም እንደዚህ ነች። ዓለም የምትሰጠው ነገር ሁሉ እንደዚህ ነው፣ ከንቱ ነው። የሚገርም ነገር መጨረሻ ላይ ይናገራል። እንዲህ ይላል፣ ነፋስንም የመከተል ያህል ሆኖ አገኘሁት አለ። ከፀሐይ በታች ምንም ትርፍ የለም። ማትረፍ ትፈልጋላችሁ? ማረፍ ትፈልጋላችሁ? በጌታ ቁሙ። ሰላም ትፈልጋላችሁ? ደስታ ትፈልጋላችሁ? በጌታ ቁሙ። ሲጎል መታችሁ አታምልኩ ጌታ ቤት። ሲሞላላችሁ ብቻ መታችሁ አታምልኩ ጌታ ቤት። ሁሉ ጊዜ መታችሁ አምልኩ። ያ ሁሉ ጊዜ የምትሮጡለት ምድራዊ ነገር፣ ሁሉ ጊዜ የምትሮጡለት ዓለማዊ ነገር፣ ያ ሁሉ ጊዜ የምትሮጡለት ስጋዊ ምኞት ሁሉም ያልፋል። ዓለምም ምኞትም ያልፋሉ። የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ስለዚህ ወገኖቼ እውነተኛ በጌታ የሆነ ሰው፣ እውነተኛ የጌታ ደስታ ያገኘው ሰው፣ በእውነት በጌታ የቆመ ሰው ቢኖር ባይኖር፣ ቢበላ ባይጠጣ፣ ስም ዝና ከበሬታ ጉዳዩ አይደለም። ወርቅ አልማዝ ብር ዳይመንድ ምናምን ቤት መኪና ጉዳዩ አይደለም። ጉዳዩ አይደለም። ጥቅስ ልስጣችሁ። ዕንባቆም ምዕራፍ 3 ቁጥር 17 እስከ 18 ወንድማችን አሌክስ አንብብልን።
በለስም ባታፈራ በወይንም ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾቹም መብልን ባይሰጡ በጎች ከበረቱ ቢጠፉ ላሞችም በጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። እግዚአብሔር ብርክ ያርግ። አሜን። ዋው! በለስ ባታፈራ በወይን ሐረግ ፍሬ ባይገኝ ከብቶችም ከጋጣ ቢጠፉ እርሻ እንኳን መብልን ባይሰጥ እኔ ግን በአምላኬ በእግዚአብሔር ምን ይለኛል? ነፍሴ ደግሞ ምን ታደርጋለች? ማለት ሰው ስላለውና ስለሌለው አይደለም ደስ የሚሰኘው። የሆነ ነገር ስለተጨመረ አይደለም፣ የሆነ ነገር ስለተወሰደበትም አይደለም። አያችሁ፣ እነኚህ ሁሉ ለሰው ልጆች የሚያስፈልጉ በጣም መሰረታዊ ነገሮች ናቸው፣ ወሳኝ ነገሮች ናቸው። ባይኖሩም ዓለም ባቆም እኔ ግን በአምላኬ ደስ ይለኛል፣ በመድኃኒቴ አምላክ አለ። ዋው! አይገርም? ይሄ ሁሉ ሳይኖር ደግሞ መድኃኒቴ ሲለው ታያላችሁ። ሰው ስለበላ አይኖርም። ታሞ ሆስፒታል ሄዶ የታከመው ሰውዬ መድኃኒት ስለዋጣ አይደለም ሚድነው፣ እግዚአብሔር ስለረዳው ነው ሚድነው። የተጻፈለት ቀን ስላልደረሰ ነው ሚድነው። ሐኪም ቤት አትሄዱ እያልኳቸው አይደል? በደንብ ሂዱ። እሱንም ቢሆን እውቀት ጥበብ የሰጠው ማን ነው? እግዚአብሔር ነው። ግን ምንም ባይኖር ዓለም ባቆም በመድኃኒቴ አምላክ ምን አደርጋለሁ? ሐሴት ታደርጋለሁ። ከደስታ ያለፈ ነገር እየነገረ ነው። ስለዚህ ወገኖቼ ባላችሁና በሌላችሁ ነገር አይደለም ደስታ የምታገኙት፣ ደስታ የምታገኙት በጌታ ብቻ ነው። ሉቃስ 12 ቁጥር 15 የሰው ሕይወት በገንዘብ ብዛት አይደለምና ተጠንቀቁ፣ ከመጎብኘትም ሁሉ ተጠበቁ አላቸው። በቃ የሰው ሕይወት በምን በሀብቱ ብዛት አይደለምና ተጠንቀቁ። ሰው በሀብት ብዛት ደስታ የሚያገኝ ቢሆን ኖሮ ምድራችን ላይ ብዙ ያላቸው ሰዎች ሕይወታቸውን ሙሉ በደስታ ጀምሮ በደስታ ይጨርሱ ነበር። ግን አይደለም። ሀብት የሚባል ነገር የሚቆጠር ነገር ያላቸው ሰዎች ጋር ጌታ የሌላቸው ሰዎች ጋር እውነት ነው የምነግራችሁ ደስታ የለም እነሱ ጋር። ከተማ የሚያበላ ሀብትና ንብረት አላቸው፣ ቤታቸው ግን እነሱ አይበሉም። እኔ እናንተ ያገኘነውን የሰጡንን በልተን ይስማማናል። ጌታ የሌለው ረፍት የለው። ስለዚህ የሰው ደስታ በብዙ ብዛት ስላልሆነ ምን በሉ አለ? ተጠንቀቁ። እሺ፣ የሕይወትን መንገድ አሳየኸኝ። በጌታ ስሙልኝ። የሕይወትን መንገድ አሳየኸኝ፣ ከፊት ጋር ደስታን አጠገብኸኝ፣ በቀኝህም የዘላለም ፍስሐ አለ። ጌታ ኢየሱስ ይባርክ። የሕይወትን ምን አሳየኸኝ? ዛሬ የሕይወትን መንገድ ጌታ እያሳያችሁ ነው። በዚህ ቃል አልፎ እየጠቆማችሁ ነው። የሕይወት መንገድ ያለው ደስታ ያለው ሰላም ያለው ከጌታ ጋር ነው፣ በጌታ ነው። ስለዚህ ይህንን የሕይወት መንገድ ምን አትበሉት፣ አትልቀቁት እላችኋለሁ እኔም ዛሬ። ስለዚህ ዳዊት እንዲህ አለ፣ የሕይወትን መንገድ አሳየኸኝ ካለ በኋላ ከፊቴ ጋር ደስታን አጠገብከኝ። ቅድም የምንላቸው ሰዎች የሕይወትን መንገድ ስላላገኙት ነው ደስታን ማግኘት ያቃታቸው። ዳዊት ደግሞ ጭራሽ ምን አልከኝ እያለ ነው። ደስታን ምን አልከኝ? አጠገብከኝ ካለ በኋላ የሚገርም ነገር ደግሞ ይናገራል። በቀኝህም የዘላለም ፍስሐ አለ። እሱ ደግሞ ኢየሱስ ይባላል። በአብ ቀኝ ያለው ስለኔና ስለናንተ የሚማልደው የሞተ ከሙታን በኩር ሆኖ የተነሳ ኢየሱስ ይባላል። ሰው ይሄን ጌታ ይዞ እንዴት ደስታ ያጣል? እንዴት ይጠፋል? እሺ፣ አንዳንድ ሰዎች ዛሬ እኔ ላይ ባለው በእግዚአብሔር መንፈስ በዚህ ቅባት ልባርካችሁ። እሺ፣ እግዚአብሔር ሀብታም ያርጋችሁ። ጌታ ከሌለ ምን ዋጋ አለው? አስቀድማችሁ ጽድቅና መንግስቱን ፈልጉ፣ ሌላ ሁሉ ምን ይላል? ይጨመርላችኋል። አሁን የሚጨመረው ጉዳይ አይደለም፣ ዋናው ጉዳይ ነው ለኛ የሚያስፈልገን። ዋናው ደግሞ ኢየሱስ ነው። አጠገብ ያለውን ሰው ንካውና ዋናው ኢየሱስ ነው በለው። ነህምያ 8:10 ላይ በጣም የሚገርመኝ ቃል አለ። የእግዚአብሔር ደስታ ኃይልና ኃይላችሁ ነው። ኃይላችሁ ነው ማለት የጡንቻችሁ ነው ማለት አይደለም። ቅድም ጳውሎስ እዚሁ ምዕራፍ 4 ቁጥር 13 ላይ የተናገረው ቃል ኃይልን በሚሰጠኝ በክርስቶስ ስንቱን እችላለሁ አለ? ሁሉን እችላለሁ። ነህምያ ደግሞ እዚህ የእግዚአብሔር ደስታ ኃይልና ኃይላችሁ ነው። እግዚአብሔር ኃይላችን ነው። አሜን። እግዚአብሔር አቅማችን ነው። አሜን። እግዚአብሔር ጉልበታችን ነው። አሜን። ስለዚህ ያ ኃይል በእኛ ላይ እንዲሰራ ራሳችንን ለጌታ አሳልፈን መስጠት አለብን። በዚህ በደካማው ስጋ ማለፍ የማንችላቸው ብዙ ነገሮች በድንቅ እንዲያሳልፈን፣ በተአምራት እንዲያሳልፈን፣ እጁ ከኛ ጋር እንዲሆን ከተፈለገ
ከጌታ ጋር መቆም አለብን። ክብር ለአምላካችን ለእግዚአብሔር ይሁን። ሌላው የገርነት ህይወትን አይተናል። የገርነት ህይወት ምን እንደሆነ ነግሬያቸዋለሁ። ከዛ የጭንቀት መድኃኒቱ ራሱ ደግሞ ማን ነው ብሎናል ጳውሎስ እዚህ ክፍል ላይ? ጌታ ነው። የራሱ በአንዳች ምን አትበሉ አለ፣ አትጨነቁ። ስለዚህ መድኃኒቱ ጌታ ቅርብ ስለሆነ በጸሎት በምልጃ ከምስጋና ጋር ልመናችሁን ሁሉ ለእግዚአብሔር አስታውቁ እንጂ በአንዳች አትጨነቁ። ስለዚህ የጭንቀት መድኃኒትም እየነገረን ነው። ኢየሱስ ማን ነው? የምትጨነቅ ነፍስ አለች። እንደው ይሄ ቢሆን ያ ባይሆን ግራ የተጋባ ሰው አለ። መድኃኒቱን እየነገርኳችሁ ነው። ጌታ ቅርብ ነው። በጸሎትና በልመና በምልጃ ከምስጋና ጋር ልመናችሁን ሁሉ ለእግዚአብሔር አስታውቁ። እስቲ አይኖቻችሁን አንሱና እግዚአብሔር ሆይ በሉት እስቲ። እኔ በከበደኝ ነገር፣ እኔ አቅም ባጣሁበት ጉዳይ ዛሬ አንተ ስለምትገለጥበት አመሰግንሃለሁ፣ አመሰግንሃለሁ፣ አመሰግንሃለሁ። ዝም ብላችሁ አመስግኑ፣ እግዚአብሔር ለምስጋና ያበቃቸዋል። ዝም ብለሽ አመስግኚው፣ እግዚአብሔር ለምስጋና ያበቃሻል። ዝም ብለሽ አመስግኚው፣ እግዚአብሔር ለምስጋና ያበቃሻል። ሃሌሉያ። ሶስት ቁልፍ ነገሮች ልንገራችሁ። ጸሎትና ምልጃ ከእግዚአብሔር ጋር የምትነጋገሩበት እውነት ነው። ምን? ጸሎትና ምልጃ። አንደኛው ቁልፍ ሐሳብ ይሄ ነው። የሚከብድ ነገር አለ፣ የሚቸግር ነገር አለ፣ ሰላም አጥታችኋል፣ ተረብሻችኋል፣ ውስጣችሁ ጥሩ አይደለም፣ ቤተሰብ መካከል ጥሩ ነገር የለም። ጸሎትና መልጃውን ቀጥሉ። ሁለተኛው የጸሎታችሁ መልስ እንዲፈጠን፣ እግዚአብሔር መልስ እንዲሆናችሁ ጸሎታችሁን ሁሉ ከምስጋና ጋር አድርጉት። ከምስጋና ጋር አድርጉት። ምስጋና እግዚአብሔር ላደረገልን ነገር የምንሰጠው ዕውቅና ነው። አማኝ ምስጋና ሲያቀርብ ለእግዚአብሔር እግዚአብሔር ላደረገው ነገር ምን እየሰጠ ነው? ዕውቅና እየሰጠ ነው ማለት ነው። ስለዚህ ይህንን ነገር በሕይወታችሁ በጣም ተለማመዱት። ሌላው ጸሎትና ልመና ይለያያል። ሌላ ቀን በሰፊው ትምህርት መጣለሁ እዚህ ሐሳብ ላይ። ጸሎትና ልመና ይለያያል። ልመና ማለት የምንፈልገውን ነገር የምንጠይቅበት መንገድ ነው። አግኝታችሁኛል? ጸሎት በአማኝ ሕይወት ላይ መቋረጥ የሌለበት ነገር ነው። ምስጋና በአማኝ ሕይወት ላይ መቋረጥ የሌለበት ነገር ነው። አንዳንዴ ደግሞ መሆን ያለበት ነገር ልመና ሁሌ አይደለም። እናንተ ዛሬም ብር ስጠኝ፣ ነገም ወርቅ ስጠኝ፣ ተነጎዲያ መኪና ስጠኝ፣ ከዛ ቤት ስጠኝ፣ ከዛ ሚስት ስጠኝ፣ ከዛ ነው አይደለም። የሚያስፈልገንን ያውቃል። ስለ እናንተ የማስባትን ሐሳብ እኔ ያውቃለሁ ያለው እግዚአብሔር የሚያስፈልገንን ያውቃል። ግን አንዳንድ ጊዜ ጭንቅ ይልሃል አይደል? ጥብብ ይልሃል አይደል? የሆነ ነገር ይመጣብሃል አይደል? ጌታ ሆይ እንዲህ አይነት ነገር መጥቶብኛል፣ እንዲህ አይነት ነገር ያስፈልገኛል። እናንተም ትጠሩኛላችሁ፣ እኔም እመልስላችኋለሁ፣ ትለምኑኛላችሁ፣ እሰጣችኋለሁ ያለውን እግዚአብሔርን መለመን ግን ሁል ጊዜ አይደለም መለመን። ባታስቸግሩትም የሚሰጥ አምላክ ነው። ባትነግሩትም የማይረሳ አምላክ ነው። ልባርካችሁ በጌታ በኢየሱስ ስም። የሰማይ አምላክ እግዚአብሔር የልባችሁን መሻት ልመናችሁን ዛሬ ይስጣችሁ። በጌታ በኢየሱስ ስም ዛሬ ይስጣችሁ። ሐሴት የምታደርጉበት ዳዊት እንዳለው በጌታ በኢየሱስ ክርስቶስ ስም ነፍሳችሁ የምትረካበት የምታርፍበት ደስታ፣ በረከት፣ ሰላም ዛሬ ያገኛቸው።